እናቴ ከላይ እስቃለሁ ሐዘኔን በልቤ ናፍቆትሽ በስቶብኝ ተዛብቷል ሐሳቤ ካንቺ በላይ ለኔ ማን ያስብልኛል ሐሳብ ጭንቀትሽ መቼ ይገባኛል እናቴ ኑሪልኝ አትጥፊ ከጎኔ መኖር እኮ አልችልም ካላንቺ ማኔ የመኖርን ትርጉም በግልጽ አሳየሽኝ ከሰው እንዳላንስብሽ መንገዱን አስያሽኝ በቻልኩት መጠን ሁሌም እለፋለሁ ምኞትሽን ሁሉ ከግባ ደርሳለሁ እናቴ ያየሽውን ችግር መቼም ባረሳው በውስጤ ተቀምጦ ሁሌ ባስበው አንድ ቀን ግን ይሄን ማሳካት አይቀርም በዱዓሽ አትርሺኝ ሌሊት ሆነ ቀንም ኡምዬ ያለብኝ ናፍቆት እንዴት ልግለጸው ቀንም ሆነ ማታ ሐሳቤ አንቺ ጋር ነው ካጠገብሽ ሆኜ መች ይሁን ሙለው እኔ የናፈቀኝ ካድምሽ ቀን ርዝቅን አላህ መስጠት ሲፈልግ ማንም መከልከል አይችልም አላህ ደግሞ የከለከላት ርዝቅ ምን ብንለፋ ከእጃችን አትገባም የምትሰሩት ነገር ከንጹህ ልብ የመነጨ የእውነት ሌሎችን የሚጠቅም ከሆነ አላህ እናንተን የማይረዳበት ምክንያት የለውም ያን ያህል ደግሞ ልባችን ውስጥ ትንሽም ብትሆን ያልጠራችን ያካለች ሄደን ወደ ኋላ መመለሳችን የማይቀር ነው ሰዎች የተደሰቱበት ነገር በረካ አለው የሚያኖረን የሚቀይረን ሰርተን የተከፈልነው ገንዘብ ይመስለናል እንጂ በረካው ነው ሰዎች አገልግሎቱን አግኝተው ሲደሰቱ እናንተ የተመኛችሁት ሁሉ በእጃችሁ ይገባል ፈጥና ከምትመጣው ፈጥናም ከምትበረው ዱንያ አላህ ይጠብቃችሁ የሰራችሁት ሁሉ በረካ ይውረድበት መልካም ቀን አላህዬ አንተን እንጂ ሰዎችን አምኜ መንገድ አልጀመርኩምና ይሳካልኛል አዎ የተደገፍኩት በማይከስመው ኃይልህ ነውና በመትሸልመኝ ስጦታህ ቅንጣት አልጠራጠርም ከነጉድለቴ እየወደድከኝ እንዴት ብቻዬን ትተውኛለህ ብዬ ልጠርጥር ያንን ጨለማ አሳልፈኝ ልቤ በሻተው ደካማ ምኞት አልደርስም ብዬ እንዴት እሰቃለሁ ልቤን የሞላውን ፍቅር ትቼ እንዴት በረካሽ ወረት ከፍቅርህ ታዛ ወዴት እሸሻለሁ ታውቀኛለህ ምንም ልጣ ምንም ላግኝ ከሄድኩበት ሄጄ አመሻሽን ግን ወደ አንተ እመለሳለሁ የኔ ጌታ አብዝቼ እወድሃለሁ አላህ ሆይ ዋስና ጠበቃ እንደሆነ እኔ የምተማመነው በጥረቴ ሳይሆን በኃይልህ ነው ጌታዬ ምናልባት እኔ እየጠየቅኩህ ያለሁት እኔን የሚጎዳና የማይጠቅመኝ ከሆነ አንተ ወደምትወደውና ወደሚበደኝ ቅን ጎዳና አምራኝ እኔ የማይታየኝ ለኔ የማይገባኝ እልፍ ሚስጥር አንተ ዘንድ አለና ወደ መንገድህ አንተው ምራኝ ሰበብ የሰጠኸኝ አቅምም ካንተ የተዋስኩት ነውና ሁሉንም ነገር ለኔ ጋር አድርግልኝ ከራሴም ክፋት በእዝነትህ እጠበቃለሁ ከመጪው ፍርሃቴም በምህረትህ እሸሸጋለሁ ከቅጣትህም ከእናት በላይ አዛኝ በሆንክበት ሩህሩህነትህ እደበቃለሁ ጌታዬ መቼም ቢሆን አትተወኝ اللهم አሚን ጌታዬ ቀይረኝ ያ አላህ ለውጠኝ እኔ እንደምሻው ሳይሆን አንተ እንደምትወደው አድርገህ ቀይረኝ በሽንፈቴ ድልን እንደነሳ በጎንነቴን ትዝታ አድርገህ ታሪኬን ለውጠው ከለገስከኝ የህይወት ገጽ ላይ የስኬቴን ብራና አውሰህ ድሌን እንድገትበው አስችለኝ የሰንቄን ቋት ለተዛዘ በማጎንበስ ሙሉ ላድርገው መቻልን ለኔ አስችለኝ ለእልፎችም እልፍ ለትረፍ ከመሬት ከፍ ከአንገቴም ቀና አድርገኝ ሰዎች በሰጣኝ ጸጋ ይገረሙ ፊቴን የመውደድህ የእዝነት ብርሃንን አልብሰው ልቤ ከኃይልህ በሆነ ቀድር አጀግነው ግርማዬ የሚፈራ አንደበት የሚተከራ አድርግልኝ መተናነስና መዋረድን ላንተ ከሆነ እንጂ የትም ሁሉም ፊት ላይ የበላይ አድርገኝ አንተን ብቻ የምፈራ አድርገህ በሁሉም ዘንድ አስከብረኝ ከሁሉም በላይ ፍቅርህን የተራባሪያህ ነኝና ሁሌ እንዳበራች ነች ጨረቃ ወጥታ በጨለማው ሰማይ ትገፋፋኛለች እሷን ብቻ እንዳይ ውበቷ ማራኪ ሳቢኖ ብርሃኗ መንካትም ያሰኛል መቀመጥ ከጎኗ ሌላ ብርሃን ባይኖር ብቻዋን በቂናት አይንን ታፈዛለች የሱስ ሆኖበት ላያት በጨለማ ሆኖ ወደ ላይ አንጋጦ ክቧኑ በጨረቃ እሷ ላይ አፍጥጦ ማየት የቻለ ሰው ውበቷ ድንቅ ነው ከሁሉም ብርሃኖች ብርሃኗ ኃያል ነው ከሁሉም ብርሃኖች ብርሃኗ ኃያል ነው ግን ፈገግ ስልኔ ፈገግ ትል ይሆን ሲከፋኝ ሳዝነባት ታዝነልኝ ሲሆን ብዬ አስብና ቀና ብዬ ሳያት ከፍቷት የምታው
የምታውቃት መስልም ሁሌ እንዳበራች ናት። አዝናም የምታውቃት መስልም ሁሌ እንደፈካች ናት። ግን አንዳንዴ ደግሞ እንኳንስ ፈገግታ ልታበራ ቀርቶ ትጠፋለች ደግሞ አትኖረውም ከቶ፣ ትጠፋለች ደግሞ አትኖረውም ከቶ አንቺ ውብ ጨረቃ። ወላሂ ልዓዚም አላህ ምንም ነገር አይወስድብንም በተሻለ ነገር ሊግዘን ቢሆን እንጂ። አላህ ምንም አይነት ፈተና ውስጥ አያስቀምጠንም ለኛ ኸይርን ይሻልን ቢሆን እንጂ። እኛ የሰው ልጆች በፈተና ስንሞክር አቅም ቢከዳን ህልማችንን ሰርቆ በደቂቃ እድሜ ፈተና ራቆት ቢያስቀረን፣ ነገር ግን የአላህ ውሳኔ ሁሌም ቢሆን የልክነት ሚዛን ነውና ተስፋችንን በጌታችን በአላህ ላይ እናድርገው። አውቃለሁ ፈተናው እጅግ በጣም ከባድ ነው፣ አንገዳግዶንም ሊሆን ይችላል። ነገር ግን እኛ እስካለን የአላህ ተስፋ እስካልተለየን ድረስ ሁሌም ቢሆን የበላይ እንሆናለን። ያ አላህ ያጣነው ነገር ምን እንደነበር እስክንረሳው ድረስ ልባችንን ባንተ ተስፋ ሙሉ አድርግልን። ያ ከሪም ደክሞን እጅ ሰጠናልና ልባችንን አንተው ጠግንልን። ያ አላህ ባላሰብነው በዚህ ቃል አስደስተህ። የአላህ መልእክተኛ አለይሂ ሰላቱ ሰላም ምን ይላሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን የሚያምን ፈልየቁል ኸይርን ይናገር አው ሊየስሙት ወይም ዝም ይበል አሉ። ሰሂህ ሙስሊም ሐዲስ ቁጥር 47 ላይ እና ይህ ሐዲስ የሁላችንም መመሪያ መሆን አለበት። ምክንያቱም ሐዲሳቶችን በምንማር ጊዜ ወደ ህይወታችን ማምጣት ስላለብን ማለት ነው። በቃ ኸይር ከቻለን ኸይር እንናገር፣ ካልቻለን ደግሞ ዝም ማለት በቃ። በነገራችን ላይ ቃል ይሰብራል፣ ቃል ያድናል። ገብታችኋል? አንድ ሰው የሆነ ቃል ተናግራችሁ የእድሜ ልክ ህይወቱን ልታመሰቃቀሉት ትችላላችሁ። አንዳንድ ጊዜ ደግሞ ኸይር ነገር ተናግራችሁ ያንን ሰውዬ ልጠግኑት ትችላላችሁ። እስቲ የታመመ ሰው ልጠግኑት ትችላላችሁ። እና መጥፎ መናገር በጣም ብዙ ነገራቶችን ያስከፍላል። ለምን ነገራችን ላይ ይሄ ቃል የሚባለው ነገር ቀላል እንዳይመስላችሁ። ግልጽ ነው። ላኢላሃ ኢላላህ የምትለው ራሱ በዚህች ምላሳችን ነው የምትወጣው። ሽርክ ነገር የሚወጣው ራሱ በዚህ ምላሳችን ነው። ምላሳችንን መቆጠብ አለብን ከመጥፎ ነገራቶች በአጠቃላይ ከትንሽ እስከ ትልቅ ወንጀሎች፣ ከትልቅ እስከ ትንሽ መጥፎ ንግግሮች መቆጠብ መቻል አለብን። ኸይር ነገራቶች ደግሞ በምንችለው አቅም ልንፈጽም እስቲል ዓለም መናገራችን ካለመናገራችን ራሱ ተሽሎ ካልተገኘ አለመናገር የተሻለ ነው። እንኳን አይደለም የምናቀርቶ ወንጀል ማለት ነው። እኛ እዛ ቦታ ላይ የምንናገረው ንግግር ካለመናገራችን ኸይር እንኳን ሆኖ ካለመናገራችን የተሻለ ከሆነ አለመናገራችንን መምረጥ አለብን። ምክንያቱም ዝም በማለት በጣም ብዙ ነገር እናተርፋለን። ባወራን ቁጥር ግን ብዙ ስህተቶችን እንሰራለን እና ኸይር መናገር ካልቻለን ደግሞ ዝም ማለት፣ መናገር ባለብን ቦታ ላይ መናገር። እኛ የሆነ የኛ ንግግር ወጥቶ የሆነ ያ ፋይዳ የሚሰራ ብለን ካሰብን ይዛኔ መናገሩ የተሻለና የተመረጠ ይሆናልና በምንችለው አቅም ደግሞ በንግግራችንም ሰው መስበር የለብን። በጣም ብዙ ሰው የምናደማ ሰዎች አለን። ኢላ መን ረሒመ ረቢ አላህ ካዘንለት ውጭ ማለት ነውና ይሄንን ጥንቃቄ እናድርግ። አላህ ያህፍዝክ። የዛሬው ቂሳ እንዲህ ይጀምራል። አንድ ንጉስ ሁሌም በዙፋኑ ቁጭ ብሎ ብቸኛ ሴት ልጁን ለማን መዳር እንዳለበት ያስባል። ከዕለታት አንድ ቀን ማታ ሰዓት ላፊ ንጉሱ ይነሳና አማካሪውንና ወታደሮቹን አስከትሎ ወደ መስጂድ ያቀናል። በዛ ሰዓት እንቅልፉን አሸንፎ ሌሊት የሚሰግድ ወጣት ካለ ለልጁ ሊድር። በጣም የሚገርመው ደግሞ በዛን ሰዓት አንድ ጉደኛ ሌባ መስጂድ የሚዘረፍ ነገር ካለ ብሎ ግቢ ሲገባ በሩ ዝግ ያገኘውና ከላይ መስኮቷን መታ አድርጎ ይገባል። ልክ ገብቶ በጨለማ ይዞ የሚወጣውን ሲያስስ ድንገት የመስጂዱ በር ተከፈተ። ጀለስ በቃ የሚሆነው ሲያጣ እዛው ባለበት ቁሞ ሶላት ሐረመ። ወዶ የለ ንያ የለ በቃ ከነዛ ሰዎች ብቻ ለመትረፍ ሲል ሶላቱን ጀመረው። ንጉሱም እንዲህ አለ፣ ሱብሃንአላህ ለአላህ ካለው ጉጉት የተነሳ በሩ ቢዘጋበት ከላይ ገብቷል። አጂብ አለ፣ ጉዱን አላወቀ። ከዛም ለወታደሮቹ ሶላቱን እስኪያጠናቅቅ እዛው ጠብቀው ቤተ መንግስት ድረስ እንዲያመጡት ትዕዛዝ ሰጥቶ ንጉሱ ተመለሰ።
ሌባው ግን በቃ የፍራቻ ብዛት ልክ እንዳሰላመተ ወዲያው ሌላ ረክዓ ይሐርማል። ይህን ሁኔታዎችን ያዩ ወታደሮች በግርምት ይመለከቱታል። ከሰላቱ መርዘም የተነሳ መጠበቅ የሰለቻቸው ወታደሮችም ልጁ የጀመረውን ረክዓ እንዳጠናቀቀ ሊያስቆሙት ይወስኑና ልክ እንዳጠናቀቀ እጁን ይይዙታል። ከዛም ይዘውት ወደ ቤተ መንግስት ወሰዱት። ወታደሮቹም ለንጉሱ የኢባዳው ጥንካሬ በጣም ይገርማል፣ የሰላቱ ርዝመት አይወራም ብለው ሲነግሩት ንጉሱም ወደ ሌባው ዞር አለና አንተ በዚህ ኢማንህ ለዘመናት ተፈልገህ የነበርክ ሰው ነህ። ስለዚህ አንዲት ብቸኛ ልጅን እድርሃለሁ፣ ስልጣኔንም እሰጥሃለሁ አለው። ሱብሃንአላህ ማአክረመክ። ሌባውም የሚሰማባቸውን ጆሮዎቹን ማመን አቃተው። ግራ በመጋባት አቀረቀረ። አንገቱን በሀፍረት ደፋና እንዲህ አለ፣ ያ አላህ ከሰዎች ለማምለጥ ዝም ብዬ አስመስዬ በሰገድኩት ሶላት እንዲህ አይነት ከሆነ ስጦታ አንተን በመፍራት ከልቤ ብሰግድ ምን ይሆን ስጦታ? እዚህ ቂሳ ብዙ ነገር እንማራለን። አየክ አላህ ሱብሃነሁ ወተዓላ ወደ ራሱ ሊመልሰን ሲል ስበብ ብቻ ነው የሚፈልግልን።